ዋጋ የተከፈለበት ልጅ በቃ የተደወለ አላደረሽለት ልጅሽ እየሞተ ነው፣ ይኸው አባታችሁን በስልክ አናግሩ። እኔ ጋር ግን እየደወለ ሌሊትና ቀን አይረብሽኝ። ምክንያቱም የተፈታው ሴት ነኝ። አልፈልግሽም ብሎ ሄደ ሰው በፈለገ ሰዓት እየደወለ ህይወት አቢዩዝ ማድረግ አይችልም። ዓመታት ከመሄዱ በፊት ስራ ፈቶ ተቀምጧል። ለአምስት ዓመታት ያኖሩትን የቤተሰቦች ናቸው። ለእኔም ለልጆችም ለሱ ያንን ቤተሰብ ሲክድ ቴንኪው ይቅር አያናግር። በመጥፎ ግን እንዲያነሳን አልፈልግም። ስፔሻሊ እኔ ቴንኪው የምባል እናት እንጂ በመጥፎ የምነሳ እናት መሆን የለብኝም። እየተከታተለ የስም ማጥፋቱን አልጠይቂኝ። 5 ዓመት ዘግቶ ልጄን እንደዛ አድርጎ ኮምቦልቻ ላይ ለ8 ወር ያክል ስራ ትቼ ትንሹ ልጄ ትምህርቱን አስቋርጬ ከዲቦራ ትምህርት ቤት ከአዲስ አበባ ኮምቦልቻ ይዤ ሄጄ ሀብ ሴሚስተር አስተምሬ ልጄ ምክንያቱም ትልቁ ልጄ እዛ ነው ያለው። ግማሼ ነው ለእኔ ልጅነቴ ነው። ቡቡ ማለት አብሮ አደጌ ጓደኛዬ ነው። ለእኔ በልጅነቴ ስለሆነ አብረን ነው ያደግነው። እያንዳንዱ ነገር የሚያውቀው ልጄ ነው፣ ህይወቴ ነው። የ18 ዓመት ፕሮጀክቴ ነው ቡቡ ለኔ። እሱ ሜክ ማኒ ሲያረግ እኔ ልጆቼ ላይ ነው የሰራሁት። ይሄንን ማጥፋት የኔ ልጅ መስበር ወስዶ አሜሪካ ቢወስደው ወር ደግሞ የሆነ ጥሩ ነገር ቢያደርገው መንጃ ፈቃድ አውጥቼልህ ሾፌር ትሆናለህ። እኔ እኮ ሾፌር እንዲሆን ከሆነ የምፈልገው መናኸሪያ መልቀቅ እኮ ነው፣ ልጁን ወያ ለማድረግ ነው። ከዛ መንጃ ፈቃድ አውጥቶ ሾፌር ይሆናል። ጥረህ ግረህ ኑር ነው። እንደዛ ያልሁሉ ዋጋ የከፈልኩበት ልጅ ሊሰብረው ተነሳ፣ ግን አልፈቀድኩለትም። ተከትዬ ኮምቦልቻ ገባሁ፣ ተቀመጥኩ እዛው። ልጄ ልክ ላገኘው ሲሄድ እኔ በዚህ ስመጣ እሱ በዛ ይሮጣል። እናትህንና የእናትህን ቤተሰቦች ካገኘህ አላናግርህም ተብሏል። እኔና ልጄ ድብብቆች ጨዋታ ጀመረ። በርቀት ተደብቄ ሂጄ አይቼ የዋለበትን አይቼ እመለሳለሁ። እኔና ወንድሙ ማለት ነው፣ ትንሽ ወንድሙ። ብዙ ከባድ፣ በጣም እጅግ በጣም ከባድ ለአንድ እናት፣ ያውም ዋጋ ለከፈለች እናት፣ ያውም ደግሞ ለእኔ አይገባኝም ነበር። አመስግነኝ አላልኩትም። ልጆቼን ግን መንካት አይችልም። አሜሪካ ውሰድልኝ አላልኩትም። እኔ ከብደውንም አያውቁም ልጆቼ። ይሄን ሁሉ አድርጌ ግን በዚህ ልክ ዋጋ አስከፈለኝ። ኮምቦልቻ ላይ ብር ተሰጥቶ ለሰዎች የኔን ስም ማጥፋት። ልጄን ፍለጋ በሄድኩበት አይ ብር ፈልጋ ነው፣ ብሩ ስለቀረባት ነው እንጂ ልጁን ፈልጋ አልመጣችም። በዛ መሀል ልጄ የማይሆን መንገድ ያዘ፣ የማይሆን ልጆች ጋር ገጠመ። የሚያደርገውን ነገር መስማት ሳይ በቃ መሸከም አቃተኝና ፊት ለፊት ማግኘት ስለማልችል ማድረግ የምችለው ምንድነው? በህግ ማቃቸው ፖሊሶች አሉ፣ እነሱን አናግሬ እነሱ ቁጭ አድርገው እንዲያወያዩኝ። ፊት ለፊት አግኝቶኝ እኔ መልሶልኝ አያውቅም ልጄ። ቡቡ ግባና ጆሮህን ያዝ፣ ቡቡ ግባና ተንበርከክ፣ የኔ ቅጣት ይሄ ነው። ኧረ ማማ እሺ አለቀ። ይችላል መልሱ። ይሄንን ልጅ ማጥፋት ማበላሸት ማለት ምን ያክል ከባድ ነው። ሂጄ ፖሊሷን አናገርኳት። ታውቀኛለች፣ የልጆች እናት ነች። ጠርተን ልናናግረው ስንሄድ ስብሰባ ግቢ ተባለች። ይላዬ በቃ አንድ ቀን ይቀርና ነገ ነገሮችን እናስተካክላለን አለች። ኦኬ እሺ እንደዛ ከሆነ ግን በጣም አስቢ አንቺ ልጅሽን እዛ ጥለሽ መተሽ ምን ያክል ለኔ ከባድ ነው ያታዩ። ቤት ቁጭ ብዬ መቅረብ ሰግጄ ቁጭ እንዳልኩኝ ስልክ ተደወለልኝ። ከየት ነው? ከፖሊስ ጣቢያ። ማነው? ነው ምስጋን እባላለሁ፣ ዋና ኢንስፔክተር ነኝ ምናምን። ልጁ እንዲሄድ አድርገዋለሁ አለ። ዋይ እኔ እኮ እናቱ ነኝ። ለምን አደረክ? ስለ በቃ መውጣት አለበት፣ እዚህ ማደር የለበትም፣ ማስወጣት ሂዷል አለ። አባቱ ሳንቲም ልኮ ኮምቦልቻ ከተማ ላይ ላሉ ፖሊሶች ብር አሰጥቶ እንዲወጣ አስደረገ። ያንን ብዬ ሳስብ በኋላ አይቆይ እስኪ እኔ አሁን እሱን አላናግርም ፖሊስ መምሪያ፣ ምክንያቱም መብትና ግዴታ የለማቅ እናት ነኝ። እንደዚህ የምልፈሰፈስ ምናምን አይደለሁም። ቀጥ ብዬ ሄድኩት ፖሊስ መምሪያ ሄድኩኝ። እንዲህ ተደርጓል። ለምን ማታ 4 ሰዓት ማታ 2 ሰዓት ሲጀመር ሰዓት እላፊ ያለበት ሀገር ነው። ሲቀጥል ይሄን ነገር ራሴ ነኝ ያደረኩት። እኔ እናት ነኝ። 18 ዓመት ሞልቶታል። እንደፈለገ ሆኖ መኖር ይችላል፣ መብቱ ነው ብለው እንደዚህ ብሎ ያለኝን ፖሊሱ ማለት ነው ነገርኩት። ተደውሎ ሲጠየቅ የኮምቦልቻ ምክትል ከንቲባ አቶ ወንዶሰን መኪና ይዞ ሂዶ እንዳስፈታው ሰማ እና ልጁ ጋር መገናኘት እንዳልችል በፖሊስ ታገድኩ ማለት ይችላል። ምንም ማድረግ አልችልም። ወደ ልጅ እንዳልቀረብ ተደረኩ። እዛ ብሮጥ እዛ ብናገር አልቻልኩም። ኮምቦልቻ ከተማ ዋና ከንቲባው አቶ መሐመድ አሚን በዛን ሰዓት ላይ ራሻ ነበር። ከራሻ እስከሚመለስ ጠብቄ ስልኩን አፈላልጌ ለሱ ደውዬ እንደዚህ ተደርጋለሁ ነው። ከዛ በፊት ለአቶ ወንደሰን ደወልኩለት።
ደውዬ ሳናገረው ቢሮ ነኝና አሁን አናግረኛል። እሺ አልኩት። 10 ደቂቃ አልፈጀም። እየበረርኩ ነው የሄድኩት። ምክንያቱም የልጄን አንድ ቀን ውጭ ማደር ለእኔ ህመም ነው። አልችልም። በጣም ደክሞኛል፣ በጣም አሞኛል፣ ራሴን በጣም ጥያለሁ። የመጣችሁ ብር ፍለጋ ነው እንጂ ልጅ ፍለጋ አይደለም እየተባልኩ ሲጀመር ብር ፍለጋ ቢሆን ኖሮ ያን አይነት መንገድም አልጓዝም ነበር ነው። ቢሆንም በፈልግም ደግሞ ያስፈልጋቸዋል እኮ ልጆቹ፣ ግዴታ ነው እኮ። እኔ ያለመጠየቄ ነው ያን ያክል አለመሄዴ ነው ለአመታት ዝም ማለቴ ነው። ወንደሰን ጋር ገባሁኝ፣ ነገርኩት። አይ አለኝ እኔን እኮ መቶ የነገረኝ ወንድሙ ነው። አቶ አብርሃም አቻሜ ይባላል። ቢጃይ ውስጥ ማናጀር ነው። በአሁኑ ሰዓት እዛው ቢጃይ ነው የሚሰራው። አቶ አብርሃም ጓደኛዬ ነው አለ፣ አብሮ አደጌ ነው። ስለዚህ እሱ ደወለልኝና ያው እዛ ከሚያደር ብዬ እንደዚህ ብዬ ያስወጥቻለሁ። በጣም ነው ያዘንኩት። ምክንያቱም አንድ ከንቲባ ጀስት መከላከያ ድረስ እንዲያዝ ሲታዘዝ እኮ ፐርሰናል ላይፍ ውስጥ ገብቶ የራሱ የሆነ ሪዝን አለው መንግስት ይሄን ያደረገበት። እንደ እስረኛ እንኳን ቢቆጠር ልጄ በዛ ሰዓት ላይ ማታ 2 ሰዓት ላይ መኪና ተይዞ በዛ ደረጃ ለአንድ ሰው ውለታ ለመዋል ይቺ ስህተቱ ይሄ ሰው እኔን ሀቡ ለ4 ወር ዋጋ አስከፈለ። እሱ ያንን ባያደርግ ኖሮ ልጄን በእጅ አስገባ ነበር። አደረገው። አስተካክለዋለሁ፣ አናገራለሁ፣ ወንድሙንም እንዲያረጋለሁ ምናምን አለኝ። ትጓጊያለሽ። ጠበኩት 15 ቀን ሙሉ በተደጋጋሚ እየደወልኩበት አይመልስልኝም። ሪከርዶ አለኝ ያናገርኩት። ዛሬ ከሰዓት በቃ ቢዚ ሁኜ ነው። ከንቲባ ነው፣ ስራ አለው። አይደለሁም ስራው። በእርግጥ ብዙ ነገር ይኖርበት ይችላል። እጁን ባያስገባ ጥሩ ነበር። መንገድን ባይዘጋ ጥሩ ነበር። ያን ካደረገ ደግሞ መፍትሄ መፈለግ ነበረበት። ሊያገናኘኝም ሊያነጋግረኝም አይፈልግም። ስልክ አይመልስልኝ። በኋላ ላይ ጭራሽ ማለት ነው ተውኩት። በቃ ጊዜ እጠብቃለሁ። ከተወሰነ ጊዜ በኋላ ልጄን ብድግ አድርገው አዲስ አበባ መለሱት። ደግሞ ይዛ ስቀመጥ ተነስቼ አልመጣም። ትንሹ ትምህርት ጀምሯል። ይሄ ልጅ አዲስ አበባ ብቻውን ተለቀቀ። እዚህ ኢቲ ቪሌጅ የሚባላል አዲስ አበባ አያት፣ እዛ ግቢ ነው የምኖረው። አየር መንገድ ሰራተኞች መኖሪያ ግቢ ውስጥ እዛው ነበር የምኖረውና ከዛ ለቅቄ ለሱ ስል 30 ሜትር ጋር ሄጃለሁ ፍየል ቤት። እሱ ግን መቶ እዛ አካባቢ ነው የተከራየው። ልጅ ቤት ተከራይቶለታል። በሳምንት እንግዲህ ለእኔና ለልጆቹ የማይሰጠውን ብር ለልጄ ግን በሳምንት 77 ሺህ ብር ይላክለታል። ጥፋ ነው ሙት። የ18 ዓመት ልጅ በዚህ ደረጃ ብር አገኝቶ ቤት ተሰጥቶት ቼክ የሚያደርገው ሰው ሳይኖር ምን አይነት ላይፍ እንዲኖር ነው? ያ ሁሉ ዋጋ የተከፈለበት ልጅ በቃ የተደወለ አላደረሽለት ልጅሽ እየሞተ ነው። ይሄኛውም ልጅ ነው። እንደምንም ሐምሌ ደረሰልኝ። እንደምንም ሐምሌ ከሲሆን እዛ ኮምቦልቻ ቤት አለን። ቤት አላቸው የነሱ። ያው እኔ በፍርድ ቤት ለልጆቹ የተባለ ጠይቂያቸውም ቤቱንም አይቸውም አላውቅም ለ10 ዓመታት። ያን ግን ለሱ ያ በፊት መሀል ላይ የሚልክ የነበረውን 8 ወር ሙሉ አቋርጧል። እኔ ቤት ነው ለምን ላክ ለምን አላክም አላልኩትም። ቀጥታ ሄጄ ቤቱን ቆላልፌ ቁልፍ ይዤ መጣሁ። መጀመሪያ ሪፖርት አድርጋለሁ ፖሊስ ጣቢያ። ልክ ቤታቸውን ስነካ እህቱ መጣች ከአዲስ አበባ። ቤቱ ሲነካ ማለት ነው። እህቱ መጣች። ፖሊስ ጣቢያ ቀረብን። ምንድን ነው አሉ። እንደዚህ ነው በቃ ቤቱ ነው እሱ ልኮ አያውቅም። ሲቀጥል ደግሞ እኔ ወደ አዲስ አበባ መሄዴ ስለሆነ ቤቱን አከራይቼ ልጆች ማሳደጊያ ማድረግ እፈልጋለሁ። የቤተሰቡ እርስም ቢሆን የራሳችን ድርሻ የልጆቼ ስላለ ስኖርበት የነበረው ቤት ነው። በፍርድ ቤት የልጆች ማሳደጊያ ነው። ያልጠየቅኩት እስከዛሬ እኔ ይሄን ነገር መሀል ላይ መግባት ስለማል ቦታም አልሰጠሁትም። አልሐምዱሊላህ ስላልጎደለብን። አሁን ግን ሰውየው የሚልካውን አቋርጧል። እንደዚህ ነው ስል ፖሊሱ አላት ወንድምሽ ቢሆን አሁን አንቺ የመጣሽበት ቦታ የመጣው መታሰር ነበረበት አላት። ለ5 ዓመታት ልጆቹን ያላናገረ በስርዓቱ ጥሩ ሀገር ላይ ሄዶ ለልጆቹ ማድረግ የማይችል ሰው ከሆነ መታሰር ነበረበት አለ ፖሊሱ። አሁን ሂጂ ነይ 8 ወሩ በስንት ይሁን አለኝ። 15 ሺህ በ10 ሺህ ብር 80 ሺህ ብር ያስገባ። ምክንያቱም ለ8 ወር ስራ ፈትቻለሁ። በ2000 ብር የዛሬ 1000 ብር አልነበር መጀመሪያ ላይ በዛ ሂሳብ በ2000 የ6 ወር 12000 ብር ብቻ ነው የማስገባው እንጂ አላስገባም አለ። ከእንደገና ፖሊሶቹ ሲያስገድዷትና ሲያጨናንቋት እሺ የክፋት ስራ ታውቂያለሽ የሚሰሩት እሺ በቃ 50 ሺህ ያስገባልኳት። ከዚህ በኋላ ግን ካቋረጠ ከአንዳንድ ተሳሰበዋለሁ። ከዚህ በፊት ሲያቋርጥና ሲቀጥል ጠይቄው አላውቅም። አሁን ግን ማቋረጥ ማለት ቀጣይ ላይ ሌላ ክስ ውስጥ እንገባለን። አልተውም፣ ምክንያቱም ልጄን ነክታቸዋል አልኳት። አለቀሰች። ይቅርታ አይነት ነገር ልጄን ትንሹን ሳመት ምናምን። ፖሊሶቹ ምንም ወዳውን ፍሬ ነው ስሟ ፍሬጌዚምዬ ምናምን ተባባልን። ነገሮች አበቁ ማለት ነው። ያንን ጥዬ
ብሩን አስገቢ ተባለች። አዲስ አበባ መጣች እሷ በማግስቱ። በሁለተኛው ቀን እኔም ትምህርት ስላለቀልኝ ልጄን ፍለጋ ማለት ነው እንግዲህ እህቱ ናት አይደል? እህቱ ማለት ስለ እህቱ በጣም ሳምዱ እህቱ ማለት በአሁን 5 ዓመት ስራ ፈቶ እንትን እንዳይል ቢቢ ስለ እህቱ ስለ ወንድሙ ብዬ እንድናገር አሁን የሱን ልጨርስና እነግርሻለሁ። አዲስ አበባ መጣን። በመጣሁኝ በሶስተኛው ወዲያ በማግስቱ ልጅን ትንሹን ላኩት ቡቡ ያለበትን ቤት አካባቢውን ለማየት ምናምን። ትልቁ 14 ዓመቱ ስለሆነ ያው እንደራሱ ይንቀሳቀሳል። የትም ቦታ ራይድ ይዞ መጥቶ ቼክ አድርጎ ምናምን ሄደ። ልክ ሲሄድ መጣና ማማ ቤቱን አይቼዋለሁ። ቤተ ከራዩ የራሱ ነው። እውነቷን ነው። ቤተ ከራይቶለታል አባቱ። ግን ቤት ውስጥ የሚኖሩት በጣም ሱሰኛ ልጆች በቃ በጣም ይሄ ነው ብዬ ማለት ከምችለው በላይ ወደ 7 ሰው እሱ ቤት ውስጥ ይኖራሉ። እንደዛ አይነት ነገር ውስጥ እና በቃ ጥሩ ላይ አይደለም ያሉሽ። ለዛ ነው ቡቡ ጋር አልኩት። ስለዚህ ጊዜ መስጠት የለብኝ፣ የሆነ እርምጃ መውሰድ አለብኝ። ምንድነው ማድረግ የምችለው? አስቢ፣ ለ8 ወር ያለቀሰች እናት። እንቅስቃሴ ሁሉ ተገቷል። በጣም ጥሩ ላይ አይደለሁም ለራሴ። ማታ ልክ እንግዲህ አምሽቶ መምጣት የማይችል ልጅሽ ከቤት ወጥቶ ይሄን ያክል ወራት መቆየት ማለት ምን ያክል ከባድ ነው። ከዛ በሁለተኛው ቀን ደወልኩላት ለእህቲቱ። ልክ ስደውል ኧረ ያ ቤት አከራይዋ እኮ የማይሆን ነገር ቤቱ ላይ ሲያደርጉ ተሰብስበው ቡቡ ደንግጦ ሩጦ ወጣ ከቤት፣ ሌሎቹ አመለጡ። ቤት አከራይቱ በጣም ደንግጣ እንደዚህ አድርጋ ቤቱ ላይ ችግር ተፈጥሯል አለች። እና ስላት ቡቡ የት እንዳለ አይታወቅም። ጭልም ምን ያለብኝ በቃ እሺ በቃ ተይው አልኳት። ስልክም አትደውይለት፣ እኔ እናቱ ስለሆነ ቀጥታ ሂጂ ዛሬ የገባበት ገብቼ ያገኘዋለሁ ተይው አልኳትና ራይድ ይዤ ኖሩበታል። አላህም መራኝ። ወላሂ ሀቡ ቀጥ ብዬ የተቀመጠበት ቦታ ራይዱ ቆመ። እሱ ቁጭ ያለበት ቦታ ነው የደረስኩት። ድሮ ይቀመጡበት የነበረ ጓደኞቹ ጋር አውቀዋለሁ። ስለዚህ እዛ ተቀምጦ ሊሆን ይችላል ብዬ ሲሄድ አንድ ጓደኛው ጋር ጥላ ስር ፀሐይ ነው 7 ሰዓት ቁጭ ብሏል። ቡቡ አልኩት። በቃ ደነገጠ። ስልክ እያወራ ነው ለካ ደውላ ካላክስቱ ደውላ እንዲሁ ነው አባትህ ሰምቷል፣ ዱርዬ መሆንሃል፣ መጥፎ ሆነሃል፣ አባትህ ሰምቷል ብላ ቴንሽን አድርገዋለች። እና ከአሁን በኋላ ለአባትህም እንዳትደውል አይመለከተንም ብለዋለች። ስላንተ አይመለከተንም። እንግዲህ ሜዳ ላይ ጣሉት ማለት ነው። ያ በሳምንት 7000 ምን እንሆንልህ ሲባል ነበረ። እናቱ ስንት ነገር ያደረጉትን አውጥቶ ጣሉት ማለት ነው። በቃ ቡቡ ና አልኩት። ጥፋት ማንም ልጅ ያጠፋል። ሁላችንም አጥፍተን ነው እዚህ የደረስነው። ያለ ስህተት ማደግ የለም። ልጅ ያጠፋል፣ ወላጅ ይቅርታ ያደርጋል። ሁላችንም በይቅርታ እያለፍን ነው ልጆቻችንን የምናሳድገው። ስለዚህ እኔ ልጅ ታጠፋለህ፣ ይሄን ባታጠፋ አትማር፣ እንኳን አጠፋ ትማርበታለህ ና ብዬ ንቃርጊ። አሁን ወደ ቤት እንሂድ። ጸጥ ነው ያለው። ልጅው መጣሁ። የተከራየበት ቤት ገባሁ፣ አየሁት። ህይወቱን ሳየው ከመክሳቱ እንዲቀንስልኝ ጂም እያስገባሁ እንዲቀንስልኝ ዋና እያስዋኘሁ ነው ቡቡን ስመልሰው የኖርኩት። ይችን አክሏል መክሳቱ። ሁኔታውን ሳየው ልክ አይደለም። ቤቱን ሳየው የሚበላ ነገር አንድ ነገር የለም። ምክንያቱም ብር ቢልክለት ወጥቶ ራሱ እንዲገባ ያልቃል ማለት ነው። በቃ ምንሽ የሆነ እንጃ። ለእኔ የቀን ጨለማ ሀቡ በዛ ሰዓት ላይ የቀን ጨለማን ይወረሰ ምንም ማረቅ አልቻልኩም። ጥሩ በአንድ ልቤ ልጄ እኔ ጋር መመለሱ አስደስቶኛል። በአንድ ልቤ ደግሞ ይሄን ሁሉ ዋጋ የከፈልኩበትን ልጅ እንደዚህ መጫወት አድርገውት ማየት ምን አደረገ? አባቴን ብሎ በሄደ ምንድነው ጥፋቱ? እኔ ከበደልኳቸውና እኔ ጋር ችግር ካለባቸው እኔ ተበዳይ ነኝ። እንዳውም እኮ የተካድኩ ሴት ነኝ። አልተናገርኳቸው። ለእኔ ይሄንን እንደገና ያመጣሉ። ዲቢ ሚስት ልጅ የለውም ብሎ የሞላ ወንድም ነው። ለአመታት አኩርፋ ወንድምና እህት ሳይገናኙ ሳይነጋገሩ የነበሩ ዲቢ ያስታረቃቸው ወንድምና እህት ናቸው። የእህቱን ልጅ ዱባይ ልክልሻለሁ በውስጥ የምትማርበትን ዩኒቨርሲቲ እዛ እየከፈለ ያስተምራል። የእህቱን ልጅ ለልጆቹ ግን $100 እና $200 የራቀው ሰውዬ ነው። የላከላቸውን እንዲቀበሉ ብቻ አምነው አባታቸውን አመስግነው እንዲኖሩ በማድረግ ነው። ጥፋት ይሄ ነው። የኔ ጥፋት ሌሊትና ቀን ከነሱ ጋር ነገር አለማያዜ ነው። ወንድምዬው እኮ ሚስት ልጅ የለውም ብሎ ያፈረሰውን ትዳር እኔ ነኝ ያደረኩት፣ ይቅርታ በሰዓቱ ምናምን ያለው ልጆቹ ያላባት እንዳያድጉ የፈረደባቸው ወንድም አቶ አብርሃም አቻሜ ይሄ ሰውዬ ከልጆቹም እንዳይርቅ ተሟሙቶ ማስተካከል ሲገባው ኢትዮጵያ ሲገባ
አገር ሲገባ ልጆች ኤርፖርት ሄደው እንዳይቀበሉ ኢትዮጵያ መግባቱ እንዳይታወቅ ሁሌ ድብብቆሽ፣ ሁሌ ለልጆች እኮ ውበታቸው ነው አባታቸው፣ ለልጆች ህይወታቸው ነው አባታቸው። ለዛም ነው እኔ እንትን ማለትም አልፈልገው ማቆራረጥም አልፈልገው። አባት ህይወት ነው። ለወንድምና ለእህት ወንድሞቼ ኩራቶቼ ናቸው፣ እህቶቼ ኩራቶቼ ናቸው። አባቴ ግን ህይወቴ ነው። ለኔ ለማንኛችንም አባት ህይወት ነው። ህይወታቸውን ያሳጣቸው የእህቶቹ ልጆች ነው እህቶች ልጆቼ እያለ የሚያወራው የእህቶቹ ልጆች ነው የሚረዳው፣ የእህቶቹ ልጆች ነው የሚያሳድገው። እሷና ወንድምና እህቴ እኔን ትዳር አፍርሰው ልጆቼን ያላባት ሲያስቀሩ፣ እሷ ግን ትዳሯን ፈታ ለ3 ዓመት ቆይታለች። 4 ልጅ ይዛን ያላቅም። አሁን ነው ልጄን ሲነኩ ነው የሰማሁት። እኔ ያላቅም። አላህ ጀዛዋን ሰጥቷታል እኮ። እኔ በ2 እሷ በ4 ልጅ ነው። አባትየው እኔ እነዚህ ፊት ለፊት ከመጣሁ በዚህ ነው የሚሮጠው። እኔ ፊት ለፊት አያይም። ምንድነው ሲሉኝ ስራ። እኔ እንደኔ ስራው ነው የሚያሳፈረው። እኔ ፊት ቆሞ መናገር አቅም የለውም። ምክንያቱም የሰራውን ስራ ያውቃል፣ ያደረገኝን ያውቃል። ለልጆቼ ችዬ ሌሊትና ቀን ሲደውል በማናገሬ የሚያወራልኝና የሚያናገረኝ አልተመቸኝም። ስለዚህ በስልክ ማናገር አልችልም። ቡቡ 12 ዓመት ሲሞላው ስልክና ሲም አውጥቼ ይኸው አባታችሁን በስልክ አናግሩ። እኔ ጋር ግን እየደወለ ሌሊትና ቀን አይረብሽኝ። ምክንያቱም የተፈታሁ ሴት ነኝ። አልፈልግሽም ብሎ ሄደ ሰው በፈለገ ሰዓት እየደወለ ህይወት አቢዩዝድ ማድረግ አይችልም። ለምን አልተከበርኩም ይሆን አላውቅም። እኔ አልችልም። አልሐምዱሊላህ ቀብጬ ነው ያደኩት፣ ጥሩ ሁኜ ነው ያደኩት። አጎንብሼ አንገቴን የምደፋበት ምንም ሪዝን የለኝም። ቀጥ ብዬ ሲሄድ ነው ልጆቼም ጥሩ ቤተሰብ፣ ጥሩ ፍቅርና ጠንካራ ልጆችን ማሳድገው። በመብቴ አልደራደሩ። ስለዚህ ልጆቼን እንዲያስ ልጆቹን እንዲያይ ልጆቹን እንዲቀርብ በተቻለኝ ከመጣር ውጭ ምን አድርጌ ለኔ ይሄ ሁሉ ማዕት ቡቡ ላይ ቡቡን ልጁን አባት ልጁን እኮ ቢችል መሰረቱን ያስተካክላል ባለው ሁሉ አቅም። የልጁ መውደቂያ ግን ለልጁ መጥፊያ ግን ብር አይደለም። ለማሳደጊያ ያላከውን ብር ለመጥፊያው ላከለት። አልሐምዱሊላህ በጥሩ ስብዕና ስላደገም ልጄ ለመመለስ አልከበደኝም። ቀጥታ ወንድሜን ጠራ ነልኝ አልኩት። ምክንያቱም ያስፈልጋል። እኔ ከቡቡ ጋር ማልግባባበት ነገር ሊፈጠር ስለሚችል እንደ እናትና ልጅ ሳይሆን እንግዲህ 18 ዓመት ልጅ ጎረምሳ ነው። እኔም ማየ ሁሉ ሊከብደኝ ይችላል። አልቻልኩም። ሲጀመር በጣም ከበደኝና ከወንድሜ ጋር እንዲያደርጋቸው አደረኩኝ። ሰይድ ሐሰን ይባላል። መጣ ቤቱን ትቶ ህይወቱን ትቶ ማለት ነው። ከልጆቼ ጋር እኔ ቤቴም እነሱም ጋር እያልኩኝ ስራዬ ነው ያስተካከልኩኝ። ትምህርታቸውን እንዲጀምሩ በተቻለኝ ሞከርኩ። ትምህርታቸውን እህትና ወንድም ቡቡዛ ኮንዲሽን ላይ እንዳለው ያውቁ ነበር። እያወቁ ነበር ዝም ያሉት። መጨረሻ ሰዓት አባትየው ሊመጣ ሳምንት ነው 15 ቀን ወደ ኢትዮጵያ ሲቀረው በቤት አከራዩ በኩል እንዲነገረው አደረኩ። ለምን ኢትዮጵያ ሲመጣ ልጆቼ ብሎ እንዳያገኙ። ምክንያቱም ከቡቡ ጋር ተቀራርበዋላ። ለ5 ዓመታት የነሱ ብቻ ነበር እንዲያገኛቸው እንዲያያቸው። እህትም ወንድምም አይፈልጉ፣ ጭራሽ እንዲገናኙ አይፈልጉ። እኔ ምን አገባኝ፣ እኔ እኮ እንደዚህ አይደለሁም፣ እኔ እንዲህ አይደለሁም ይላል ወንድም ከዳር። እህትም አላውቅም። እህትን አሁን ነው ከ10 ምናምን ዓመት በኋላ ያገኘኋት። ምክንያቱም እኔም ጋር ያለ ቤት ካልሸጥንና ካላመጣህ ብላ ፖለቲካውን ሰርተን ነበር፣ ድምጽ ሆነን ነበር። ትናንት ሸዋ ላይ በእጥፍ ማለት ነው ምን ያክል አማራ ተዘልዝሎ እንደወደቀ ስንቶቻችን ነን የምናውቀው? ያንን ሲዘነው ወጣን ወይ? አቅም አለን ወይ? ሁልጊዜ እንትን ሬዲ ነን ወይ? ለዚህ ነው እኔ አንዳንዴ ያለውን ድክመት ያለውን ነገር ስለምመለከት ምናልባት ከድርጅቱ ከፋኖ መሬት ላይ ካለው ኃይል ሰዎች ተመድበው መጥተው ሞር ሚዲያው ላይ ሼፕ አድርገው ትናንት ለምሳሌ ጎንደር ላይ በተፈጸመው ጥቃት ምንድነው የድሮን ጥቃት ድርጅት እንደ ድርጅት አመራር እንደ አመራር እንደ ዋና ባራ ሲቀጠቅጡ ሲያመሹ የትኛው አማራ ወጥቶ ተቃወመ? ማንም አልተቃወመም ከኔ ጀምሮ። ግን ቢያንስ ግን አርበኛ ላዛር ያንን አጀንዳ ነው ይዞ መጥቶ እና ኪላን ለመቀጥቀጥ ሄደው ማለት ነው። በትክክል ፖለቲካ መስራት ከቻሉ ዴፋንድ ማድረግ ከቻሉ ማህበረሰባቸውን ፋኖችን ዋይ ኖት አደጋ ሊኖረው ይችላል። ከዛ በተረገፈ ግን ፋኖ ሙሽራ አይደለም። በታንክ እየታገለ ምንድነው በከባድ መሳሪያ እየታገለ እየወደቀ እየሞተ ያለ ፋኖ
ሶሻል ሚዲያ ላይ ቲክታክ ላይ መጥቶ ለማህበረሰቡ አቅጣጫ ቢቀርጽ ትምህርት ቢያስተምር የተሻለ ዕውቀት ቢሰጥ ሼፕ ቢያደርግ ሶሻል ሚዲያውን እኔ ክፋት አለው ብዬ አላስብም። ግን አክሴፕት አደርጋለሁ የኔንም እንድትረዱኝ ነው። ምክንያቱም እኔ በጣም ስለሚጨንቀኝ ሞር መሰራት አለበት ብዬ ስለማስብ እኛ የአማራ አክቲቪስት ነን ፖለቲካ እንሰራለን ወይ ብንሰራለን ብዬ ስለማላምን አንሰራ ሞር ፖለቲካ ከምንሰራ ይልቁን ሳሉሽ ወሬ ላይ ተጠምደንና የማይሆን አጀንዳ ላይ ተጠምደን መዋልን ለኛ የተሻለ ስለሚሆን ማለት ነው። እንደዛ ነው እንትን የምንለው ፖለቲካ መስራት ያስፈልጋል። ዛሬ ሰው እየተገደለ ነው። ዛሬ ጎጃም ላይ ከፍተኛ የሆነ ጦርነት ነው ያለው። ድሮን እንደ ጉድ እንደ ዝናብ እየዘነበ ነው ያለው። የትኛ ሰው ነው ትዊተር ላይ ሄዶ ድምጽ እየሆነ ያለው ስቶፕ ዋር ብሎ እየፖስተ ያለው? ማንም ሰው ፖለቲካ ሰራን ማለት ይህ አይደለም። የግል ችግር የግለሰቦችን አጀንዳ ይዘመጠን ቲክቶክ ላይ ስለተቀመጥን ፖለቲካ የሰራን የሚመስለን ከሆነ በጣም ተሳስተናል። ስለዚህ እኔ ለዚህ ነው ታች ያሉት መሪዎቻችን የተሻለ ከኛ መጣው ሼፕ አድርገው ይሄንን ሶሻል ሚዲያ ፖለቲካ ሊያሰሩን የሚችሉ ከሆነ እኔ መጣው ቢሰሩ እንደውም እኔ እመርጣለሁኝ። በአሁኑ ሰዓት አደጋለሁ። መነገር ያለበት መነገር የሌለበትን ነገር ማወቅ አለባቸው። እነዛ ሰዎች መመረጥ አለባቸው። ትክክል ነው። ቢሳሳቱ እንኳን ሰዎች ናቸው። ሁላችንም እየተሳሳትን ነው ያለነው። ኢቭን ቢሳሳቱ ወንድሞቻችን ፖለቲካ ሲያወሩ እኛን ሲያስተምሩ እዚህ ቢሳሳቱ እንኳን እኛ ምን እንሰራለን? ለዚህ ፕሮቴክት እናደርጋቸዋለን። ማንም የማይሳሳት ሰው የለምና እኔ ሁላችሁም ከተረዳችሁኝ የማውቀው በዚህ ልክ ነው። ግን እኛ ከውርደታችን ይልቁንስ ክብር ዝም ብለን ክብር ስለምንል ምን ስንል ነገሮችን ሁሉ ከክብር ጋር ስለምናያይዘው ከክብር ወርደን በየጫካው እየሞትን ያለን ህዝብ መሆናችንን እያየን ያለን አልመሰለኝም። እና እኔ በዚህ ልክ ነው ጉዳዩን የተመለከትኩት። እናንተ የተመለከታችሁትንም ትክክል ነው ብላችሁ ካላችሁ ያው አብረን በጋራ በሐሳብ ልዩነት ማመን አለ። እኔ አምናለሁ የሐሳብ ልዩነት ታምናላችሁ ብዬ እኔ ግን የምረዳው እንደዚህ ነው፣ በዚህ ደረጃ ማለት ነው። አመሰግናለሁ። ጨርሻለሁ። ጆከር አንድ ጊዜ ልስጣችሁ አንዴ እኔ ሰልፋችንን ላስተዋውቅና ወርዳለሁ። እኔ ስራ ላይ በ26 ሚውት አድርግልኝ። አንቺ ጋር እኮ ነው ማንም ሰው ሚውት ያነሳ የለም፣ ሁሉ ሚውት ነው። አሁን ሲያረክ ቆመ። በ26 በለንደን ታላቅ የሰላም ሰልፍና እንዲሁም የሻማ ማብራት ፕሮግራም ስነ ስርዓት አለ። ማንቸስተር በርሚንግሃም ላላችሁ የአማራ ልጆች እንዲሁም ኢትዮጵያዎች መምጣት የምትፈልጉ ባስ ተዘጋጅቷል፣ ምሳ ተዘጋጅቷል። ጀስት እናንተ መምጣት ብቻ ነው የሚጠበቅባችሁ። በበርሚንግሃም ያላችሁ፣ በማንቸስተር ያላችሁ። በስዊድን ስቶክሆልም ደግሞ በኖቬምበር 1 የሰላማዊ ሰልፍ ተዘጋጅቷል። ሁላችሁም ተገኝታችሁ በዛን ቀን ከ13 ሰዓት ከ15 ሰዓት እስከ 17 ሰዓት ነው የሚደረገው። እዛ ላይ ተገኝታችሁ ሁላችሁም ለወገኖቻችሁ ድምጽ እንድትሆኑ ለማለት ነው። አመሰግናለሁ። እኔ ልጣጣው ሚዲያ ጥያቄ አለኝ። በእናትሽ የስዊድኑ ምን ቀን ነው ሰልፉ? የስዊድኑ ምን ቀን ነው? ኖቬምበር ቀኑ ምንድነው? ቀኑ ምንድነው? ካላንደር ላይ ቅዳሜ ቀን። ኦኬ እኔ አሁንም ለእናንተ የምናገረው ነገር አለ ሚጥዬ። እሺ በዊኬንድ ቀን የሚደረግ ሰልፍ ለምንድን ነው? ቅዳሜና እሁድ የሚደረጉ ሰልፎች መስሪያ ቤቶች ተዘግተው ኢንተርናሽናል ድርጅት ሰዎች በሌሉበት የሚዲያ ተቋማት በራቸውን ዘግተው በተቀመጡበት ሰዎች ኢቭን እኔ አላማው ምን እንደሆነ አልገባኝም። ካሁን በፊት እሁድ ቀንና ዊኬንድ ቀን ሰልፍ ተደረገ ብለን ተቃውመን እናስተካክላለን ተብሎ ነበረ። ለማን ነው ሰልፉ ነው? ለማን ነው? እሁድ ቀን አንቺ ሰልፍ ስታደርጊ አብዛኛው ሰው ቢሮውን ዘግቶ ቤቱ ነው ያለ። ግማሹ ሰው ቤተክርስቲያን ነው ያለው፣ ግማሹ መስጂድ